የ10 ብር መንገድ የ20 ብሩ ሲያስከፍለኝ ተጨቃጨኩ፣ አልቻልኩም። እኛ እንሂድበት በቃ እኛ እንሂድበት እዚህ ጋር ሰዓት አታባክን ብድ ምናምን አለ። አይመለከትም አለ ተሳፋሪ እና ይሄ ተሳፋሪው ራሱ ተሳትፎ አስተዋጽኦ ያደረገው የተሳፋሪ ችግር ነው። ተሳፋሪ ችግር ነው እንጂ ህግ አለ፣ ትራፊክ አለ፣ ፖሊስ አለ፣ መንገድ ትራንስፖርት አለ። ግን የተሳፋሪ ችግር ነው። ስለዚህ በወጣው ታሪፍ አይደለም ህዝቡ እየከፈለ ያለው። ይሄ ቁጥጥር ያስፈልገዋል። ከታሪፍ በላይ ያስከፍላሉ። በተለይ እነዚህ ታክሲ አሁን የካባዶ መገናኛ ከመገናኛ ሜክሲኮ ማንም በታሪፉ የሚያስከፍል የለም። ከታሪፍ በላይ ነው የሚያስከፍሉት። ምሽት የባለ ሰዓት ማንም ከታሪፍ በላይ ነው። በቃ አንተ ሰውም ያጣል በርግጥ ለመሄዱን እንጂ ያንን ታሪፍ የሚያስብ የለም። ከታሪፍ ውጭ ይጠይቃል። ለምሳሌ 15 ከሆነ 20 ከሆነ 25 የሚጠይቅበታል። ከመገናኛ 02 አሁን በጭሩ ስታዩት ከሰው ብዛቱ ተውት እንግዲህ አንድ ሁለት ወንበር ከሆነ 3 ሰው ጭኖ 10 ብር የሆነውን 20 ብር መጫን ማለት በጣም አስቸጋሪ ነው። ከባድ ጫና አለው እንጂ እኔ ለምሳሌ አሁን ያችን ሂሳብ ካልኩሌት አድርጌ ደርሶ መልስ ከዚህ ሜክሲኮ ብዬ 25 ብር ሊሆን 50 ብር ሊሆን ይችላል የቻልኩት። ከፈለገ እዚህ 30 ብር ደርሶ መልስ 60 ብር። ስለዚህ ያለኝ አማራጭ ወይ በእግሬ መሄድ ነው እንጂ አይ ወንድሜ ሳንቲም ዛሬ የታክሲ ያው ካግባብ ውጭ ከፍያለሁና አግዜ ብዬ አንድ ጓደኛ ብጠይቅ አይገባውም። በቃ የቸገረኝም አይመስልም። ህዝቡ ክፈል የተባለውን እየከፈለ ያው ይሄዳል። እንደምታየው ተጠቃሚው ላይ ችግር አለ። በቃ ዝም በል ካጣህ እኔ ልክፈልልህ የሚልም አለ። አንደኛ ደግሞ በቀላሉ ሂደን ማን ጋር መክሰስ አለብኝ የሚለውም ችግር አለ። አሁን ለምሳሌ እንዲህ ባልኩበት ቀን ፖሊሶች ወይ ይፈልጋሉ እነሱንም አጣለው ዝም ብዬ እሄዳለሁ። እንደውም ተሳፋሪ ይሰድባል። ከሌለ ለምን ትገባለህ የምላለ። እኔ አሁን አጥቼ ሳይሆን በአንድ በኩል ለራሴ መብትም ለህዝብ መብትም እየተከራከርኩ ነው። እንደዛ ስል ደግሞ ህዝቡም ተሳፋሪው የራሱን መብት ራሱ ማስከበር አልቻለም። ኮንትሮሊንግ አለ ብለ ራስን የሚጠይቅበት ነው። መንገድ ትራንስፖርት እዛ ጋር ይቆም በስንት ጫናችሁ ስንት ከፈላችሁ ብሎ የሚጠይቀል። እንግዲህ መፍትሄ ብዬ የማስበው ታሪፉን ማስቀመጥ፣ እዚያ በላይ በተለይ ተርሚናሎች ላይ የትራፊክ ፖሊሶች እንዲቀመጡና ከታሪፍ በላይ ካስከፈለ ያው ከዚህ እስከዚህ ይላል እኔ ነዚህ በላይ አስከፍሎኛል ካለ በቀላሉ እንዲከስ ማድረግ። ይሄ ቢደረግ አሪፍ ነው፣ ይቆጣጠራል ብዬ አስባለሁ። ይሄ እያሳደርን ያለው ግፍ ለልጅ ልጆቻችን ነው። ስለዚህ ጠንክራችሁ ስሩ ባካችሁ። ህዝቡ በጣም እየተጎዳ ነው፣ ከአቅም በላይ እየከፈለ ነው። ይሄን ተቆጣጠሩልን። እንደ ዜጋ እንደ ወንድም ብዬ ነው። ይሄ ነው፣ ሌላ ነገር የለም።